ብትረዱኝም ተረዱኝ፣ ባትረዱኝም ባትረዱኝ። ድሮ በጣም ወፍራም ነበርኩኝ፣ አሁን ግን በጣም ከስቻለሁ። የሚያሳስብ ሁኔታ ላይ ደርሻለሁ። ይህ ደግሞ ሀሳብ ነው። ሀሳብ ላይ ታስባለሁ፣ ቀን አስባለሁ፣ ማታ አስባለሁ እና ከሳ እንደነበር ዶክተር ጋር ሂጄ ሳማክር ፍቅር ይዞሽ ነው አለኝ። ተስፋ ደስታ ሰው ታረጊኛለሽ እስር የተፈታ ግን እናንተ አትረዱኝ። ደስ አላችሁ? እምባዬን ማየት አይደለም የምትፈልጉት? ይሄን አይደለም የምትፈልጉት? ተደስታችሁ ከኔ አይን ላይ እምባ ሲፈስ ማየት አይደለ የፈለጋችሁት? የናፈቃችሁት? አሁን ተደሰታችሁ? እኔ በሞት ምስጡ ናችሁ ልትበሉ ነው እንደዚህ አሳስባችሁ የጠበቃችሁት? ስለዚህ ተንገብግባችሁ እኔ በሞት ማለት ነው የፈለጋችሁት? እንደዛ አይሳካም፣ አይሆንም። እንዴት ነው? ማን ሲደፍረው እንደው እምባዬ እንኳን ቢመጣ ለእናንተ እያለቀስኩ የምናገር ይመስላቸው? እንደው እምባዬ ቢመጣ ራሱ ስታስቡት ግን የምር እያለቀስኩ ግን ለእናንተ ማስረዳ ይመስላቸው? የምር ለሶሻል ሚዲያ ህዝብ ዩሰር ብለህ ኮመንት ስም ሰተህ ለራስህ ለምትመጣ ህዝብ ቁጭ ብዬ ልናገር የምር። ኤኒዌይስ እንግዲህ እንደምታዩት እነ ፍየሌ አሁን ደግሞ ኤዲት እያደረጉ እየመጡ እየተሰቃዩ ነው። ለዛ መልስ ስቶሪ ላይ አስቀምጬላችኋለሁ። ማመን እና ለማመን መፍቱ የእናንተ ነው። ከኔ የሚጠበቀውን መልስ አስቀምጫለሁ ነው። ከፈለጋችሁ ነው፣ ካልፈለጋችሁ አይደለም። ምክንያቱም በህይወቴ የሚጨምር የሚቀንስ ነገር ስለሌለ ማለት ነው። ነው ብትሉም ከህይወቴ የሚጨምር ነገር የለም፣ አይደለም ብትሉም ከህይወቴ የሚቀንስ ነገር የለም። ህይወት ይቀጥላል፣ ላይፍ ይቀጥላል። ዋናው ፖይንት ምንድነው? ይዘህ ተገኝተህ ማሳየት ነው የኔ ፕላንና ዓላማ። ከእናንተ በታች አሉን እንጂ የፈለጋችሁትን ብትሉ ጉዳይ አይደለም። ሰው ሀገር ላይ ተቀምጦ ስለ ሰው በዚህ ደረጃ መጨነቅ ለህይወት ምንም አይነት ክብር እንደሌለ ነው የምረዳው። እኔ ደግሞ ለህይወቴ ክብር አለኝ። ህይወቴን እያጣጣምኩ የምኖር ጀግና ሴት ነኝ። ስልህ በምክንያት ነው። በቀላሉ የኔን ሞራል፣ በቀላሉ የኔን ጀግንነት፣ በቀላሉ የኔን ሴትነት ማንም አይሰብረውም። ምክንያቱም ዋጋ የተከፈለለት ጀግንነት ነው። ጀግንነት እንደዚህ ሆነሽ እንደዚህ እሳይ እንኳን እንኩሽ ምን ይጠበስ? ከህይወቴ የሚቆም ነገር አለ? በነገራችን ላይ ሴቶች አንድ ነገር ልንገራችሁ። የሆነ ነገር ሀፕን ሲያደርግባችሁ ወይም ሲፈጠርባችሁ አትደንግጡ፣ ለማስረዳትም አትሞክሩ። እንደዚህ የምላችሁ በእርግጥ 95% ሴት ተሳዳቢ ነው። ሴቱና ልጅ ይዛ የሆነ ሴቱና የሆነ ነገሩና ቁጭ ብላ በኮመንት የምትሳደቡ ሴት ነው። ሴት ልጅ ላይ ጥቃት ይደርሳል፣ ሴት ልጅ ላይ ጉዳት ይደርሳል፣ ሴት ልጅ ላይ እንደዚህ ይደርሳል ምናምን ይባላል። ከወንዱ የበለጠ ሴቶች ናቸው ሴት ላይ ጥቃት የሚያደርሱት። ይሄ ደግሞ ቀላል ነው። አይን ላለው እንደዚህ ብሎ ለሚገልጥና ለሚመለከት ሰው ወንድ አጥቅቶሽ ይሄዳል። በጥቃትሽ ላይ ደግሞ
ምድረው ሰደድ እሳት የሚጨምሩት ሴቶች ናቸው። ሊያ አንቺም ከነዛ ውስጥ አንዷ ነሽ ብለሽ ኮመንት እንደምትሰጪ በጣም እርግጠኛ ነኝ። አይደለም ሎንም አልችልም። የአስተሳሰብ ልዩነት ሊኖረን ይችላል። የስ አንቺ የምታስብን እኔ ላላስብ እችላለሁ። የስ አንቺ የምትቀበውን እኔ ላልቀበል እችላለሁ። የስ የራሴ አቋም አለኝ። ያው ግን ደግሞ ሴት ልጅ እየተጎዳች የሴትን ጉዳት ምደግፍ ሴት አይደለሁም። ግን አንድ ነገር አለ። በኔ በሴትነቴ፣ በክብሬ፣ በማንነቴ፣ በኔነቴ ልትንቂም ከመጣሽ ጭራሽ ቼክ አላረግሽም። ጭራሽ ማለት ነው። ማንሽ ምንድነሽ አላቅሽም። ይሄ እኔ ማንነት ነው። ይሄን ደግሞ የሚያውቀው ማን እንደሆነ ልንገራችሁ። ላከበራችሁት ሰው ክብር ሳይሰጣችሁ ስትቀር ወይም ደግሞ አክብራችሁ እናንተ እንደምንም አይነት ሰው ስትታዩ የእናንተ ቫልዩ ምን እንደሆነ የምትገቡት አቅም ኑሯችሁ ወይም ደግሞ ብቃት ኑሯችሁ ስታሳዩ ነው። አሁን እኔ ማወራው ወሬ ለእናንተ ላይገባችሁ ይችላል፣ ግን ትክክለኛ ወሬ ነው የምነግራችሁ። ሴትነትሽን ማንነትሽን ላላከበረሽ ሰው ላትቆሚ ትችያለሽ፣ ላትከራከሪ ትችያለሽ። ማንነቴን ላላከበረኝ ሰው እኔም ለምን ከራሴ በላይ ማን አለ? ቆይ ጋይስ ከራሳችሁ በላይ ማን አለ? ራሳችሁን በጣም ስታከብሩ ሰው የምታከብሩት። ለዛ ክብራችሁ ይጠነቀቃችሁ ስትኖሩ ደግሞ ክብራችሁን ከነኩባችሁ ለነዛ ሰዎች ምንም ነው የማይመስላችሁ። ይሄን ማቀው እኔ ብቻ ነኝ፣ እናንተ አይደላችሁ። በተቀረ ግን ሴት ልጅ ላይ ጥቃት ይደርሳል፣ እንደዚህ ነው። ሴቷ ራሷ ናት ጥቃት ሲደርስብሽ እጇን አጨብጭባ ፑሽ የምታረገው ሴት ልጅ ነው። እስኪ አንድ የሆነ ሴት ልጅ የሆነ ነገር አድርጋ ወይም የሆነ ነገር ብላ ሚዲያ ላይ ብትመጣ ሙሉ ሴቷን የሚያሸማቅቁት ሴቶች ናቸው። ሀሳባቸውን እንኳን በግልጽ ለመናገር ድፍረት እንዳይኖራቸው እንደዚህ አይነት ነገር ይደርስብኛል ብለው እንዲቀመጡ የሚያደርጉት ሶሻል ሚዲያ ላይ ያሉ ፎቶአቸውን፣ ልጆቻቸውን፣ ቤታቸውን፣ ቤተሰቦቻቸውን እያሳዩ ግስጥ ብለው መጥተው ሴትን ለማሸማቀቅ የሚመጡት እራሳችሁ ሴቶች ናችሁ። እናንተ ናችሁ። አሁን አንቺ ሴትን ትነኪያለሽ ያላችሁ እኔ ልትናገሩኝ የምትሞክሩ የምርሽን የሴትነትን ልክ የሴትነትን ክብር አስተምርሻለሁ ምን እንደሆነ ማለት ነው። በተቀረ ግን እኔ ሴት ነኝ እያልኩሽ እኔን እየዘለፍሽኝ አንቺን ላከብርሽ እንዳትፈልጊ። መጀመሪያ እኔ ስታከብሪ ነው ላከብርሽ የምችለው። በተቀረ መተሽ ወይኔ እንደዚህ እኮ እሰይ ደግ እንኳን መብቴ ብቃትና አቅም ካለሽ እንደኔ ሚዲያ ላይ ፐብሊክ ፊገር ሆነሽ ታዋቂ ሆነሽ የራስሽን ነገር አስተላልፊ። ስለኔ ያገባሽም። ምክንያቱም ፐብሊክ ፊገር ሲሆን ዝም ብዬ አይደለም ፌመስ የሆንኩት ወይም ሰዎች ያወቁ። ላንቺ ለሌሎቻችሁ ሊመስላችሁ ይችላል። ፐብሊክ ፊገር ስትሆኑ በፐብሊክ ፊገር ታዋቂነት ሲመጣ በስድብም ይሁን በጥሩም በመጥፎም ይሁን በደግነት ሲመጣ ዝም ብሎ ይመጣ ደስ ያለው ሆዴ ባሰው የራበው የቸገረው ግራ የገባው የጨነቀው ስትረስ ላይ ያለ ስደት ላይ ተቀምጦ አገሩ የናፈቀው ኢትዮጵያ ገብቼ ህይወትን ጀምሬ መኖር እፈልጋለሁ ያለው ብዙ አይነት ሰው መጥቶ ደስ ያለውን ሐሳብ እየሰጠኝ እየገፋኝ እየተናገረኝ እያንቋሸሸኝ ያመጣሁት ስሜ ነው። ያን ስሜን ደግሞ ወደድሽም ጠላሽም በምጠቀምበት እጠቀመዋለሁ። ዝም ብላችሁ እንደ ሶሻል ሚዲያ ላይ ስምና ዝና ስላለሽ ስምና ዝና ሲኖረኝ እኮ ዝም ብዬ አይደለም። የሞተችው እናቴ ተሰድባ፣ እኔ ሴትነቴ ተሰድቦ፣ ማንነቴ ተሰድቦ ሞራሌን አድቅቃችሁ የሚደቅ ቢሆን ማለት ነው። ከዛም በኋላ ደግሞ የልጅ እናት ሲሆን ልጄን